መጀመር የምፈልገው ሶፍ ዑመር ለመጀመሪያ ጊዜ ያየሁበትን ቀን ስሜት ነው። እነ ሽመልስ ጋር ነበር የመጣ ነው። አሳዩኝ ሶፍ ዑመርን። በጣም ተበሳጨው። የተጋነነ ብስጭት የነበረው በጣም ነው ያዘንኩት። ምክንያቱም ይሄን የሚያክል ሀብት እያለ መዘንጋቱ ለምን የሚል ቁጭት ፈጠረብኝ። የቁጭቱ መንስኤ ኬቡን ሙሉ አላየነው። ሙሉ ሄደን ብናየው እና አሁን የኢትዮጵያ መንግስት ሀብታም ነው ብለን እናስብና ይሄንን ኬብል ስራው ብሎ ሀብት መድቦ ቢጀምር በስንት አመት በስንት ቢሊዮን ዶላር ይሰራዋል? ማጽዳቱን እንተው እንስራ ብንል ስንት ዳሴ ይወጣዋል? እዚህ የተሰራው ስራ ርዝመቱ፣ የአርኪቴክቸር ዴብዙ፣ የድንጋዩ ብዛት፣ በውስጡ ገና ያልገቡን ያላወቅናቸው ጉዳዮች ምን ያክል ሀብት ቢወጣባቸው ይህንን ነገር መድገም እንችላለን። አንዱ ሐሳብ እሱ ነበር። ሁለተኛ የኛ ከኋላ ጋር ያለን ጸብ በሳቢዎቻችን እንዳስቀመጥነው ወደፊት መራመድ እንዳንችል በእጅጉ ይዘውናል። አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው። ከዚያ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ ነገን አርቀን እንዳንመለከት ይጋርዳል። ሶፍ ዑመር ኬቭ ውስጥ ያገኘው ነገር በሆነ ዘመን የኢትዮጵያን ስልጣኔ ይመስለኛል። በሆነ ዘመን የኢትዮጵያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከላይ ማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች ሳይንቲስቶች መፈተሽ ቢኖርባቸው አሁንም ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንደርግራውንድ አለ እዚህ ውስጥ ያልገባንበት። ዘሴም ዋሻ አንደርግራውንድ አለ። ብዙ የማናቃቸው ጉዳዮች አሉ። ከታሪክ ጋር ጸብ አይኑረን የሚለው እሳቤ ሶፍ ዑመር ላይ ጀመርነው አይደለም። ታሪኮቻችን በየትኛውም ጫፍ ቢሆኑ የኛ ስለሆኑ መጥፋት የለባቸውም። ከትናንትና ጋር ያለን ጸብ መቆም አለበት። ትናንትና ጋር ስንጨቃጨቅ፣ ትናንትና ስንኖር፣ ዛሬን ሳንሰራ ትውልድ ልመናን እየተቀባበለ መቀጠል የለበትም የሚል ጽኑ እምነት ስላለ ነው። ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮም አይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። የበለጸገች ኢትዮጵያን እናያለን። በአንድነቷ፣ በብልጽግናዋ፣ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም።